بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أيها الإخوة والأخوات، السلام عليكم ورحمة الله وبركاته. የተከበራችሁ ወንድሞቼና እህቶቼ የዛሬ ፕሮግራማችን ተፍሲር ሱረት አልማኢዳ ከ12ኛው አያት بعد أعوذ بالله من الشيطان الرجيم. الله سبحانه وتعالى يقول: ولقد أخذ الله ميثاق بني إسرائيل وبعثنا منهم 12 نقيبا وقال الله إني معكم لئن أقمتم الصلاة وآتيتم الزكاة وآمنتم برسلي وعزرتموهم وأقرضتم الله قرضا حسنا لأكفرن عنكم سيئاتكم ولأدخلنكم جنات تجري من تحتها الأنهار فمن كفر بعد ذلك منكم فقد ضل سواء السبيل. طيب، ምንድነው እያለ ያለው እዚህ ላይ? ወለቀድ አኸዘ አላሁ ሚታቀ በኒ እስራኤል። አላሁ ስብሓንሁ ወተዓላ የበኒ እስራኤል የእስራኤል ልጆችን ቃል ያዘ፣ የጠበቀ ቃል ያዘ። ምን ማለት ነው? ቃል እንዲገቡ አደረጋቸው። እሺ አሉ። ወለቀድ አኸዘ አላሁ ሚታቀ በኒ እስራኤል ወበዓትና ሚንሁም 12 ነቂባ። 12 ከነሱ ምርጥ ምርጥ የሆኑት ሰዎችን መረጥን ይላል። ያዕኒ ዑረፋአ ዐላ ቀባኢልህም ቢልሙባያዓቲ ወሰምዒ ወጣዓቲ ልላህ ወሊረሱሊህ ወሊኪታቢህ። وقد ذكر ابن عباس ومحمد بن إسحاق وغير واحد أن هذا كان لما توجه موسى عليه السلام لقتال الجبابرة فأمر بأن يقيم نقباء من كل سبط نقب. أو እነዚህ 12 የተመረጡ ሰዎች የ12ቱ የበኒ እስራኤል ነገዶችን በመወከል ነው። በኒ እስራኤል ሲባል ደግመን ደጋግመን እንዳወሳነው እስራኤል ማለት ሰይድና ያዕቁብ ነው። ያዕቁብ ነቢይ ዓለይሂ ሰላቱ ወሰላም። ስለዚህ የያዕቁብ ልጆች 12 ነበሩ፣ ከዩሱፍ ጋር ዩሱፍን ጨምረን። ዩሱፍ ዓለይሂ ሰላም ምንድነው ያለው በህልሙ ያየው ነገር? ኢኒ ረአይቱ 11 ከውከበን ወሸምሰ ወልቀመረ ረአይቱሁም ሊ ሳጅዲን። 11 ከውከብ 11 ከዋክብት ለእኔ ሲሰግዱልኝ አየሁኝ ያላቸውና በህልሙ በተግባር ያየው ልጆቹ ያኒ ወንድሞቹ ናቸው። ስለዚህ የሰይድና ያዕቁብ ልጆች 12 እነዚህ የወለዷቸው ልጆች የልጅ ልጅ ያለ እየቀጠለ እስከ ሰይድና ሙሳ ዓለይሂ ሰላም ሲደርሱ ወደ ከግማሽ ሚሊዮን በላይ ህዝብ ሆነዋል። እነዚህ ሰዎች በ12 ነገድ የተከፋፈሉ ናቸው፣ ወይም በ12 ነገድ የሚጠሩ ናቸው። ነገድ ተብለው የሚጠሩ እነዚህ 12 የሰይድና ያዕቁብ ልጆች ናቸው ብለናል። ስለዚህ ከሰይድና ዩሱፍ ልጆች የልጅ ልጅ አንድ ተወካይ፣ ከላዊ ልጅ ልጅ አንድ ተወካይ፣ ከቤንያሚን የልጅ ልጅ አንድ ተወካይ እየተባለ ወበዓትና ሚንሁም 12 ነቂባ 12 የተመረጡ ሰዎችን መርጠን
ሙሳ ዓለይሂ ሰላቱ ወሰላም ጋር ቃል እንዲገቡ አደረግን። ይህ ቃል በፈተና ጊዜ ሁሌም ከአንተ ጋር ነን፣ መስዋዕት እንከፍላለን የሚል ንግግር የሚነገር ነው። ቃል መግባት ማለት በተለይ ቤተል መቅዲስን እና አካባቢው ተቆጣጥረው የነበሩት ሀያላን ሰዎች እነሱን ለመዋጋት ቃል እንዲገቡላቸው ከነዚህ ከ12 ነገዶች የተመረጡ ሰዎች አላሁ ስብሓነሁ ወተዓላ ከነዚህ ሰዎች ቃል ወሰደ ይላል። ወለቀድ أخذ الله ميثاق بني إسرائيل وبعثنا منهم 12 نقيبة وقال الله سبحانه وتعالى من አላቸው ያኔ ቃል ሲገቡ ጊዜ ኢኒ ማዕኩም እኔ ከእናንተው ጋር ነኝ። ከዚህ በላይ ምን አለ? አላሁ ስብሓነሁ ወተዓላ ከኛ ጋር ከሆነ፣ አላሁ ስብሓነሁ ወተዓላ ከነዚህ ሰዎች ጋር ከሆነ ማን ሊያሸንፈን ይችላል? ማን ያሸንፋቸዋል እነዚህ ሰዎች? ወቃለ አላህ ኢኒ ማዕኩም ግን ኢኒ ማዕኩም ሲላቸው አላሁ ስብሓነሁ ወተዓላ በሽሩጥ ነው። ማሟላት ያለባቸውን ነገር ካሟሉ በኋላ ነው። ምንድን ነው እሱ? ለኢን አቀምቱሙ ሰላህ ሰላትን ቀጥ አድርጋችሁ ከሰገዳችሁ፣ ወአተይቱሙ ዘካህ ዘካትን ምጽዋትን ከሰጣችሁ፣ በእኛ በሸሪዓት ሙሐመድ ሰለላሁ ዐለይሂ ወሰለም 2.5% ነው። ጠይብ ወአተይቱሙ ዘካት ወአመንቱም ቢሩሱሊ በሁሉም መልእክተኞቼ ካመናችሁም ጭምር ያለፉት ነቢዮች ረሱሎችና ወደኋላ ለሚመጡ ነቢዮችም ረሱሎችም የምታምኑ ከሆነ ወአመንቱም ቢሩሱሊ ፕሉራል ሩሱል ወዐዘርቱሙሁም ናም ወዐዘርቱሙሁም ብትረዷቸው ከነሱ ጋር ሆናችሁ ከጎናቸው ጋር ብትሆኑ ለሩሱሎች ወአቅረድቱሙ ላሃ ቀርደን ሐሰነን ለአላህ ስብሓንሁ ወተዓላ ጥሩ የሆነ ብድር ብታበድሩትም ይላል። ናም ለአላህም መልካም ብድርን ብታበድሩ ምን ማለት ነው ይሄ? አላህን ማበደር አላሁ ስብሓነሁ ወተዓላ ከፍጡራን ገንዘብ ይፈልጋል እንዴ? አላሁ ስብሓነሁ ወተዓላ ሀብታም አይደለም እንዴ? ይህ ማለት ወገኖቻችሁን፣ በአካባቢያችሁ ያሉት ድሆች፣ የተቸገሩ ሰዎች፣ ጎረቤት፣ ዘመድ አዝማድ፣ ጓደኛ፣ ማህበረሰባችሁን መርዳት ማለት ነው እንጂ አላሁ ስብሓነሁ ወተዓላ ብድር አይፈልግም ከኛ። ወአቅረድቱሙ ላሃ ቀርደን ሐሰነን መልካምን የሆነ ብድር ብታበድሩት አላህን ይላል። ይህ ማለት የሰራችሁትን ስራ አልፎ ይቆዩላችኋል እና ይህን ነገር ካደረጋችሁ ለኡከፍረነ ዐንኩም ሰይአቲኩም ጥፋታችሁን ኃጢአታችሁን እኔ አብስላችኋለሁ። ወለኡድኺለነኩም ጀናትን ተጅሪ ሚን ተሕቲሃ አልአንሃር ገነት ውስጥም አስገባችኋለሁ ከስሯ የሚንቧቧ ወይም ደግሞ ወንዝ ውሃ ያላት የሆነች ፈመን ከፈረ ባዕደ ዛሊክ
ከዚህ በኋላ ቃል ከገባችሁ በኋላ ወደ ኩፍር ወደ ክህደት የተመለሰ ሰው ግን ፈቀድ ضل سواء السبيل فمن كفر بعد ذلك منكم ፈቀድ ضل سواء السبيل ግልጽ የሆነ ጥፋትን ጠፍተዋል ማለት ነው። ከመንገድ ግልጽ የሆነ ጥፋት ጠፍተዋል፣ ከመንገድ ወጥተዋል። እንግዲህ እንደተለመደው በኒ እስራኤል ስራቸው ምንድነው? ክህደት ነው። በኒ እስራኤል ውላቸውን አይፈጽሙም፣ የፈረሙትን ፊርማ አይፈጽሙም። አሁንም እያየነው ነው። ለሰላም ይፈርማሉ፣ አይተገበርም። ለማንኛውም ጊዜ በማንኛውም ጉዳይ ይፈርማሉ፣ ግን አይፈጸምም። ቃል ማፍረስ አንደኛ ስራቸው ነው። ፈቢማ ነቅድህም ሚሳቀሁም ቃላቸው በማፍረሳቸው ደግሞ ይላል ፈቢማ ነቅድህም ቢነቅድህም ያኒ ፈቢማ ነቅድህም ሚሳቀሁም ቃላቸውን በማፍረሳቸው ይላል አላሁ ስብሓነሁ ወተዓላ ለዐናሁም ረገምናቸው፣ ወጀዐልና ቁሉበሁም ቃሲያ ልባቸው ደረቅ አደረግንባቸው ይላል። ዩሐሪፉነ አልከሊመ ዐን መዋዲዒሂ የአላህን ቃል ከቦታው ከትርጉሙ ይቀይሩታል። ዩሐሪፉን መቀየር ነው፣ እነሱ በሚፈልጉት መንገድ ማስተካከል፣ እንደ ጊዜውና እንደየሁኔታው መቀያየር። የድሮ አዋጅ እና የዘንድሮ አዋጅ የተባለ እየተሻሻለ እንደሚቀርበው የሰው መጽሐፍ ወይም የሰው አዋጅ፣ የሰው ሕግና ደንብ ልክ እንደሱ በፈለጉበት ሰዓት የፈለጉትን አንቀጽ የፈለጉትን ቃል እነሱ በፈለጉት መንገድ ይቀይሩታል። ዩሐሪፉነ አልከሊማ ያኒ ከላም አላህ የአላህን ቃል ዐን መዋዲዒሂ ከተፈለገበት ጉዳይ እነሱ ወደሚፈልጉት ሌላ ይቀይሩታል። ወነሱ ሐዘን ሚማ ذኪሩ ብሂ ለነሱ የተሰጣቸው ትልቅ እድል ረስተውታል። ለነሱ የተሰጣቸው ትልቅ እድል ሱብሓነላህ። ወተረኩ ልዐመለ ብሂ ረግበተን ዐንህ ቃላቸውን በተግባር መፈጸም የነበራቸው ሲሆን አላህ ያወረደላቸው መጽሐፍ የላከላቸው ነቢይ መታዘዝ ሲገባቸው ነሱ ይህንን ነገር ረስተው ወነሱ ሐዘን ሚማ ذኪሩ ብሂ ወላ ተዛሉ ተጠሊዑ ዐላ ኻኢነትን ሚንሁም ኢላ ቀሊለን ሚንሁም ነዓም ወላ ተዛሉ ተጠሊዑ ዐላ ኻኢነትን ሚንሁም ምን ይላል እዚህ ላይ? ያዕኒ መክርህም ወገድሪህም ለክ ወሊአስሓቢክ። እንግዲህ መለስ ብሎ ወደ ረሱል ዓለይሂ ሰላም ነው አሁን ንግግሩ። ምን እያላቸው ነው ለረሱል ዓለይሂ ሰላም? ወላ ተዛሉ ተጠሊዑ ዐላ ኻኢነትን ሚንሁም ከእነሱም ጥቂቶች ሲቀሩ ከእነርሱ የሆነን ክዳት የምታውቅባቸውን ከመሆን አትወገድም። ምን ማለት ነው? ወላ ተዛሉ ተጠሊዑ ሁሌም ታገኝባቸዋለህ ማለት ነው። ይታይባቸዋል፣ ይታወቃሉ።
እየቆዩ የሚጠነስሱትን ተንኮል ይታይባቸዋል። ወላ ተዛሉ ተጠሊዑ ዐላ ኻኢነቲን ሚንሁም ኻኢና ተንኮል ኢላ ቀሊለን ሚንሁም ጥቂቶቹ ሲቀሩ አብዛኛዎቹ ተንኮል መጠንሰስ ስራቸው ነው። እያደሩ እየዋሉ እየሰነበቱ እየቆዩ አዲስ ተንኮል ቆይተው ሌላ አዲስ ተንኮል ላ ተዛሉ ሁሌም ታገኝባቸዋለህ ማለት ነው። ወላ ተዛሉ ተጠሊዑ ዐላ ኻኢነትን ሚንሁም ኢላ ቀሊለን ሚንሁም ፈዕፉ ዐንሁም ወስፈሕ ግን ችላ በላቸው፣ ይቅርታ አድርግላቸው፣ እለፋቸው። ፈዕፉ ዐንሁም ወስፈሕ ኢነላሃ ዩሒቡል ሙሕሲኒን አላሁ ስብሓነሁ ወተዓላ መልካም ሰሪዎችን ይወዳል። ጠይብ ወሚነ አለዚነ ቃሉ ኢና ነሳራ እነዚህ ይሁዶች ሲሆኑ አሁን አስቀድመን የገለጽነው ስለ ይሁድ ነው። ወለቀድ አኸዘ አላሁ ሚሳቀ በኒ እስራኤል ሲል እዚህ ደግሞ ወሚነ አለዚነ ቃሉ ኢና ነሳራ አኸዝና ሚሳቀሁም እነዛ እኛ ነሳራ ነን ያሉ ሰዎችም ቢሆኑ ከእነሱም ቃል ይዘናል፣ የጠበቀ ቃል ይዘናል፣ ቃል እንዲገቡ አድርገናቸዋል። ግን እነሱም ጭምር ፈነሱ ሐዘን ምማ ذكሩ ብሂ በተነገራቸው መንገድ መሄድ አልፈለጉም። የተነገራቸውን ምክር ሁሉም ረሱት፣ ተዉት። የተነገራቸው ምንድን ነው? ልክ ለበኒ እስራኤል የተነገራቸው ወቃለ አላሁ ኢኒ ማዕኩም ለኢን አቀምቱም ሰላህ ወአተይቱም ዘካህ ወአመንቱም ቢሩሱሊ ወዐዘርቱሙሁም ወአቅረድቱም ላህ ቀርደን ሐሰነን ለኡከፍረነ ዐንኩም ሰይአቲኩም ወለኡድኺለነኩም ጀናትን ተጅሪ ምን ተሕቲሃ አልአንሃር ፈመን ከፈረ ባዕደ ዛሊክ ሚንኩም ፈቀድ ضለ ሰዋء ሰቢል። ስለዚህ እነዚህ ሰዎች ከተነገራቸው እና ከገቡት ቃል ወጡ። ፈነሱ ረሱት። ፈነሱ ሐዘን ምማ ذكሩ ብሂ ፈአግረይና በይነሁም ልዓዳወተ ወልበግዳአ ኢላ የውም ልቅያመህ እኛ ደግሞ ምን አደረግን ይላል አላሁ ስብሓነሁ ወተዓላ እስከ ትንሣኤ ቀን ድረስ በመካከላቸው ጥብንና ጥላቻን ጣልንባቸው። ፈአግረይና በይነሁም አልዓዳዋ ወልበግዳእ ጥብ ያኒ ጸብ እንደሚባለው እና ጥላቻ በመካከላቸው እንዲኖር አደረግን። በመካከላቸው ፍቅር የሚባል ነገር የለም። ኢላ የውም ልቅያማ እስከ መጨረሻ የውም ልቅያማ በመካከላቸው ሲል በማን መካከል የሚለው በተፍሲር ላይ አንደኛ በይሁድ እና በነሳራ መካከል፣ በሁለቱም መካከል ምንም ሰላም የለም፣ መስማማት የለም፣ ሁሌም እንደተጣሉ ነው። ጠይብ ሌላ ተፍሲሩ በይነሁም የሚለው በእነሱ መካከል የሚለው በእነዛ እኛ ነሳራ ነን ያሉ ሰዎች በነሳራዎቹ እርስ በርሳቸው ስም እየተሰጣጡ የተለያዩ ግሩፖች እየፈጠሩ እርስ በርሳቸው እንዳይስማሙ አደረግናቸው ማለት ነው። ወሰውፈ ዩነቢኡሁም ላሁ ቢማ ካኑ የስነዑን እነሱ በሚሰሩት በነበሩ ጉዳይ በሙሉ በክህደታቸው፣ በኩፍራቸው፣ በተንኮላቸው፣ በመካከላቸው ያለው ጥላቻ በሙሉ አላሁ ስብሓነሁ ወተዓላ ነገ ይነግራቸዋል። ፈሰውፈ ዩነቢኡሁም ላህ ይነግራቸዋል ማለት ምን ማለት ነው? ለምንድን ነው የሚነግራቸው? የሚሰሩትን ነገር በሙሉ እንመዘገበዋለን ማለት ነው። አላሁ ስብሓነሁ ወተዓላ ሁሉም ስራ የሰው ልጅ እንቅስቃሴ በሙሉ መዝግቦ ይዞታል።
ነዓም። ያ አህለል ኪታብ እናንተ የኪታብ ሰዎች፣ የኪታብ ባለቤቶች ይላል። በአጠቃላይ ለማን? ለይሁድና ለነሳራ። ቀድ ጃአኩም ረሱሉና የእኛ መልእክተኛ መጥቶላችኋል። ዩበይኑ ለኩም ማን ነው የእኛ መልእክተኛ? ሰይድና ሙሐመድ ሰለላሁ ዐለይሂ ወሰለም። ዩበይኑ ለኩም ከሲረን ሚማ ኩንቱም ትኽፉነ ሚነል ኪታብ የሚገልጽላችሁ በተለይ በእናንተ መጽሐፍ ውስጥ ያለውን ስትደብቁት የነበረውን ነገር የሚያወጣ እዛው ውስጥ የደበቃችሁትን ነገር ግልጽ የሚናገር የሆነ ነቢይ ልከንላችኋል ይላል። አላሁ አክበር። ምንድን ነው የሚደብቁት? በእኛ በቁርአን አልከሪም ድብቅ የሚባል ነገር የለም። አላሁ ስብሓነ ወተዓላ እንዳናውቀው ያደረገን እንደነ አሊፍ ላም ሚም ቃፍ ኖን አሊፍ ላም ራ የመሳሰሉትን የመጀመሪያዎቹ የቁርአን አንቀጾች በሕሩፍ የሚጀምሩ ካልሆኑ በስተቀር እኛ የማናቃቸው ምስጢር የሚባል ነገር የለም በቁርአን። ይህ ነገር እንዳይገለጽ የሚባል ነገር የለም። ይህ ነገር ይሸፈን፣ ተሸፍኖ ይኖር፣ ይሰተር፣ እንዳይነገር፣ እንዳይፈሰር፣ እንዳይተረጎም የሚባል ነገር የለም። ይህ ነገር ሰው እንዳይሰማው የሚባል ነገር የለም በቁርአናችን። እነሱ ግን ይህ ነገር ሰው እንዳይሰማው የሚባል ነገር አለ። ምንድን ነው እሱ? ሙሐመዱን ረሱሉላህ ሙሐመዱን ኻተሙል አንቢያኢ ወልሙርሰሊን ሰይድና መሐመድ ዓለይሂ ሰላቱ ወሰላም የመጨረሻ ነቢይ መሆኑን ሙሳ በመጽሐፉ እና በቃሉ ዒሳ በመጽሐፉ እና በቃሉ በተውራትና በኢንጅል በግልጽ የተነገረ ይህ ነገር ሰው እንዲያውቀው አይፈልጉም። ለዚህ ተብሎ ነው ደግሞ ዩሐርፉነ አልከሊም ያለው። እየቆዩ ቃላቶቹን ይቀይሩታል። የአላህ ቃል እኮ ነው የሚቀይሩት። ሱብሓነላህ። ለቁርአንም ጭምር ተሞክረዋል። ላኪን ቁርአን አልከሪም አይቻልም መቀየር። በቁርአን አልከሪም ላይ መቀየር አይቻልም በፍጹም። አላሁ ስብሐነ ወተዓላ ቃል ገብቶለታል። ወኢና ለሁ ለሓፊዞን ኢና ነዘልና ዚክር ወኢና ለሁ ለሓፊዞን እኛ ነው ያወረድነው ይህንን ቁርአን እኛው ነን ጠባቂው ይላል አላህ ስብሐነ ወተዓላ። እኛ እንጠብቀዋለን። ማንም እኔ አዋቂ ነኝ ያለ ማንም እኔ ሀያል ነኝ ያለ አካል የቁርአንን አንድ ቃልና አንድ ፊደል መቀየር አይችልም። ለምን? አንደኛ አላህ ስብሐነ ወተዓላ ቃል ገብቶልናል። ሁለተኛ በሚሊዮኖች ልብ ውስጥ ያለ ነው። በሚሊዮኖች ልብ ውስጥ የተሐፈዘ ምንድን ነው መሐፈዝ ማለት? ብዙ ልጆች፣ ወጣቶች፣ ሽማግሌዎች፣ ሴቶች፣ ወንዶች የተማሩም ያልተማሩም ጭምር በልባቸው አፍዘውታል፣ በልባቸው አስቀምጠውታል። ቁርአን አልከሪም የተሳሳተ አንድ ቃል ቢገኝ ቀጥታ ነው እርማት የሚገኘው። ያ መጽሐፍ ያ የተሳሳተ ኪታብ አውቶማቲካሊ ይጠፋል። አላህ ጠባቂ አድርጎለታል። እነሱ ግን በተለይ እነሱ ከማይወዱት ከአረቡ ዓለም ከነሱ ያልሆነ የነሱ ዘር ያልሆነ ነቢይ ሲመጣ ምቀኝነት ስላላቸው፣ ጥላቻ፣ ሕስድ ስላላቸው ይህን ነገር ይደብቁታል። ያ አህለል ኪታብ እናንተ የመጽሐፍ ባለቤቶች ሆይ ቀድ ጃአኩም ረሱሉና የእኛ ነቢይ መጥቶላችኋል፣ የእኛ መልእክተኛ ረሱል መጥቶላችኋል። ዩበይኑ ለኩም ከሲረን በጣም ብዙ የሆነ ነገር የሚገልጽላችሁ ሚማ ኩንቱም ትኽፉነ ሚነል ኪታብ እዛው ኪታባችሁ ውስጥ የምትደብቁት የነበረውን ነገር ሁሉንም ነው ኖ ወያዕፉ አን ከሲር ብዙ ነገር ደግሞ ችላ ይላል።
መነገር ያለበት ዋና ዋናው ግን ይናገራል፣ ይገልጻል። ቀድ ጃአኩም ሚነላሂ ኑሩን ወኪታቡን ሙቢን ከአላህ ስብሓነ ወተዓላ ዘንድ የተላከ ኑር ብርሃን አለው። ቀድ ጃአኩም ሚነላሂ ኑር ለዚህ ቁርአን ቀድ ጃአኩም ሚነላሂ ኑሩን ወኪታቡን ሙቢን ኑር የሆነ ኪታብ እና ግልጽ የሆነ ሙቢን ወይም ገላጭ የሚገልጽ የሆነ ኪታብ መጥቶላችኋል። ጠይብ يا أهل الكتاب قد جاءكم رسولنا يبين لكم كثيرا مما كنتم تخفون من الكتاب ويعفو عن كثير قد جاءكم من الله نور وكتاب مبين. طيب يهدي به الله من اتبع رضوانه سبل السلام. الله سبحانه وتعالى بزيه كتاب يهدي به الله الله سبحانه وتعالى سوچن የሚመራበት ነው። يهدي به الله من اتبع رضوانه سبل السلام የአላህን ውዴታ የተከተሉ ሰዎች የአላህን ውዴታ የተከተሉ የአላህን ውዴታ የሚወዱ የአላህን መንገድ የሚፈልጉ ሰዎች يهدي به الله من اتبع رضوانه ወዴት سبل السلام የሰላም መንገድን ይጠቁማቸዋል፣ ይመራቸዋል። በዚህ በቁርአን يهدي به ويخرجهم من الظلمات إلى النور بإذنه ከጨለማዎች ደግሞ በፕሉራል ጨለማዎች ከጨለማዎች ደግሞ አላህ ስብሓነሁ ወተዓላ ወደ አንድ ኑር ያስገባቸዋል፣ ወደ ብርሃን ብኢዝኒሂ በሱ ፈቃድ ወየህዲህም ኢላ ሲራጥን ሙስተቂም ቀጥ ወዳለው መንገድ ይመራቸዋል አላሁ ስብሓነሁ ወተዓላ ቢሂ ቢሃዘል ቁርአን። لقد كفر الذين قالوا إن الله هو المسيح ابن مريم እነዛ አላህ እኮ ዒሳ ነው ብለው የተናገሩ ሰዎች በእርግጥ ከፍረዋል፣ ክደዋል ይላል አላህ ስብሓነሁ ወተዓላ። لقد كفر الذين قالوا إن الله هو المسيح ابن مريم ቁል እንዲህ በላቸው እስቲ ፈመን የምሊኩ ሚነላሂ ሸይአን ማን ነው ሊያድነው ሊገላግለው የሚችል ከአላህ ስብሓነሁ ወተዓላ ኢን አራደ አን ዩህሊከ አልመሲሕ እብነ መርየም ወኡመህ አላሁ ስብሓነሁ ወተዓላ ለዒሳ የማርያም ልጅና እናቱንም ጭምር ማርያምም ጭምር አላህ ስብሓነሁ ወተዓላ ሊያጠፋቸው ቢወስንና ቢያስብና ማን ሊያድናችሁ የሚችል አካል አለ በላቸው። ወመን ፊል አርድ ጀሚዐን በመሬት ላይ ያለ ሁሉ ቢሰባሰብ ከአላህ ስብሓነሁ ወተዓላ እርምጃ ሊያድነው ሊጠብቀው የሚችል አካል አንድም የለም በላቸው። ወሊላሂ ሙልኩ ሰማዋት ወልአርድ ወማ በይነሁማ በሰማያትና በመሬትና እንዲሁም በመካከላቸው በሰማያትና በመሬት መካከል ያለው ሁሉ ንግስና የአላህ ስብሓነሁ ወተዓላ ነው በላቸው። የኽሉቁ ማ የሻእ አላሁ ስብሓነሁ ወተዓላ የፈለገውን ይፈጥራል። ወላሁ ዓላ ኩሊ ሸይእን ቀዲር አላሁ ስብሓነሁ ወተዓላ በሁሉም ነገር ቻይ ነው በላቸው። ናም የኽሉቁ ማ የሻእ በሚለው ላይ አላህ ስብሓነሁ ወተዓላ የሻውን ይፈጥራል፣ የፈለገው አይነት ይፈጥራል ሲል በተለይ ሰይድና ዒሳን ዓለይሂ ሰላም ካለ አባት የፈጠረው በመሆኑ ልዩ ተአምር በመሆኑ በዚህ ምክንያት የተምታታባቸው ይህ ፈጣሪ ሳይሆን አይቀርም ብለው የተሳሳቱ ሰዎች ለነሱ መልስ ነው።
እንኳን ሰይድና ዒሳ በእናት በመርየም ማህፀን ውስጥ ገብቶ ልክ ሌላ ሰው እንደሚሰራ አይነት ማህፀን ውስጥ ተሰርቶ የተወለደ ይቅርና ከአባት ካለ እናት የተፈጠራችሁስ ምን ሊሉ ነው? ከአባት ብቻ ካለ እናት የተፈጠረች ሐዋ፣ ካለ አባትና ካለ እናት የተፈጠረው አደም ዓለይሂ ሰላም። አላሁ ስብሓነ ወተዓላ የኽሉቁ ማ የሻእ። ካለ አባትና ካለ እናት አዳምን፣ ካለ እናት ግን ከአባት ሐዋን፣ ካለ አባት ግን ከእናት ዒሳን፣ ከአባትና ከእናት ሁሉንም የሰው ልጅ አላሁ ስብሓነ ወተዓላ እንደፈለገ ይፈጥራል። የኽሉቁ ማ የሻእ ወላሁ ዓላ ኩሊ ሸይእን ቀዲር። ወቃለት ልየሁዱ ወነሳራ ነሕኑ አብናኡ ላሂ ወአሕባኡሁ። ይገርማል እኮ እነዚህ የሁድና ነሳራ የሚናገሩት ንግግር። ወቃለት ልየሁዱ ወነሳራ ነሕኑ አብናኡ ላሂ ወአሕባኡሁ። ይሁድና ነሳራ ምን አሉ ይላል? እኛ እኮ የአላህ ልጆችና የአላህ ውዶች የሚወደን ፍጡራን እኛ ነን አሉ። አጂብ። ይሁዶችና ክርስቲያኖችም እኛ የአላህ ልጆችና ወዳጆቹ ነን አሉ ይላል። ቁል እንዲህ በላቸው፣ ፈሊመ ዩዓዚብኩም ቢዙኑቢኩም፣ ታዲያ ለምንድን ነው በወንጀላችሁ በስህተታችሁ በጥፋታችሁ የሚቀጣችሁ በላቸው። በል አንቱም በሸሩን ሚመን ኸለቅ፣ እናንተ ልክ እንደ ሌሎች ፍጡራን ልክ እንደ ሌሎች ሰዎች እኩል ናችሁ በላቸው። በል አንቱም በሸሩን ሚመን ኸለቅ የግፊሩ ሊመን የሻእ ወዩዓዚቡ መን የሻእ። አላህ ስብሓነ ወተዓላ የፈለገውን ይምራል፣ የፈለገውን ይቀጣል። እናንተን ስለሆናችሁ ከእናንተ ስለሆነ አይደለም ማንኛውም ሰው የሚማረው ወይም ደግሞ የሚቀጣው። የግፊሩ ሊመን የሻእ ወዩዓዚቡ መን የሻእ ወሊላሂ ሙልኩ ሰማዋት ወልአርድ ወማ በይነሁማ። የሰማያትንና የመሬትን እንዲሁም በመካከላቸው ያለው ሁሉም ንግስነት የአላህ ነው በላቸው። ወኢለይሂል መሲር፣ መመለሻም ወደሱ ነው በላቸው። የሁሉም መመለሻ ወዴት ነው? ወደ አላህ። ያ አህለል ኪታብ፣ እናንተ የመጽሐፍ ባለቤቶች ሆይ ቀድ ጃአኩም ረሱሉና፣ የእኛ መልእክተኛ መጥቶላችኋል ይላል። ለሰይድና ሙሐመድ ሰለላሁ ዐለይሂ ወሰለም ነው። ሙሐመድን መጥቶላችኋል፣ ሙሐመድን ልከነዋል። ቀድ ጃአኩም ረሱሉና ዩበይኑ ለኩም፣ የሚገልጽላችሁ የሆነ ዐላ ፈትረትን ሚን ሩሱል፣ ዐላ ፈትረትን ሚን ሩሱል፣ ከመልእክተኞች በመቋረጥ ጊዜ ላይ ሲሆን ይላል። ምን ማለት ነው? ዐላ ፈትራ አላሁ ስብሓነ ወተዓላ ከ500 ዓመት በኋላ አንድ ነቢይ ይልካል። ወይም ከዛ በላይ ወይም ከዛ በታች የሆነ ቁጥር ወይም ዕድሜ አዲስ ነቢይ ይልካል። በቁርአን አልከሪም የተጠቀሱት በስማቸው የምናውቃቸው 25 ነቢዮች ወይም ሩሱሎች አሉ። ነገር ግን እነዚህ ብቻ ናቸው ወይ የሚለው አይደለም። በጣም ብዙ ናቸው የአላህ ስብሐነ ወተዓላ ሩሱሎች። ስለዚህ በተለያየ ጊዜያት ይልካል። በተለያየ ጊዜ የሚለው በተፈራረቁ ወቅቶች የሚለው ነው። ዐላ ፈትረቲን ሚን ሩሱል፣ የተወሰነ ጊዜ ያሳርፍና ከዛ ሌላ አዲስ ነቢይ ይልካል። የተወሰነ ጊዜ
እንደገና ካለ ነቢይ ይቆይና ህዝቡ ከተወሰኑ ጀነሬሽን በኋላ ሌላ ነቢይ ወይም ረሱል ይልካል አላህ ስብሐነ ወተዓላ። ይህ በመካከል ያለው ነቢይ ያልተላከበት ጊዜ ፈትረተን ይባላል። ፈትራ ጠይብ። አሁን ደግሞ ሰይድና ዒሳ ከመጣ በኋላ ወደ 600 ዓመት የተጠጋ ጊዜ ነው ረሱል ዓለይሂ ሰላም የመጡት። አዎ በእርግጥ 600 ዓመት ነው። ወደ 571 ዓመተ ምህረት ተብሎ ሲጠቀስ የረሱል ዓለይሂ ሰላም የተወለዱበት ጊዜ፣ ነቢይ የሆኑበት ደግሞ ከ40 ዓመት በኋላ ሲሆን ወደ 600 ዓመት ይጠጋል። ይህ ፈትራ ይባላል። ያ አህለል ኪታቢ ቀድ ጃአኩም ረሱሉና ዩበይኑ ለኩም ዐላ ፈትረቲን ሚነ ሩሱል። ሩሱል ከተላከ በኋላ ያለው የእረፍት ጊዜ፣ ሩሱል ያልተላከበት ጊዜ፣ ከዛ በኋላ የመጣ አዲስ ነቢይ ሙሐመድ ልከንላችኋል፣ መጥቶላችኋል። ያ አህለል ኪታቢ ቀድ ጃአኩም ረሱሉና ምን የሚያደርግ ነው? ዩበይኑ ለኩም የረሳችሁትን፣ ችላ ያላችሁትን፣ የደበቃችሁትን ሁሉ የሚገልጽላችሁ ዐላ ፈትረትን ሚነ ሩሱል አን ተቁሉ ማ ጃአና ሚን በሺሪን ወላ ነዚሪን። ወደ እኛ ነቢይ አልተላከም፣ የሚያበስርም ሆነ የሚያስጠነቅቅም ሆነ ወደ እኛ አልተላከም ብላችሁ እንዳትናገሩ እንግዲህ ልከንላችኋል። ይኸው ሙሐመድ መጥቶላችኋል። ፈቀድ ጃአኩም በሺሩን ወነዚር፣ የሚያበስርና የሚያስጠነቅቅ፣ ያመነና ጥሩ ስራ ለሰራ ጀነት አለው፣ የካደና መጥፎ ስራ የሰራ ጀሃነም የሚባል ቅጣት አለው ብለው የሚናገር የሚያበስርና የሚያስጠነቅቅ የሆነ ነቢይ እነሆ ልከንላችኋል። ፈቀድ ጃአኩም መጥቶላችኋል። በሺሩን ወነዚሩን ወላሁ ዐላ ኩሊ ሸይን ቀዲር፣ አላሁ ስብሓነ ወተዓላ በሁሉም ነገር ቻይ ነውና። ወኢዝ ቃለ ሙሳ ሊቀውሚሂ ያ ቀውም እዝኩሩ ኒዕመተላሂ ዐለይኩም ኢዝ ጀዐለ ፊኩም አንቢያአ ወጀዐለኩም ሙሉካ ወአታኩም ማ ለም ዩእቲ አሐደን ሚነል ዓለሚን። ወኢዝ ቃለ ሙሳ ሊቀውሚሂ፣ ሙሳ ዓለይሂ ሰላም ለህዝቦቹ እንዲህ ሲል አስታውስ ይላል። ያ ቀውሚ እናንተ ሰዎች ሆይ እዝኩሩ ኒዕመተላሂ ዐለይኩም፣ በእናንተ ላይ አላህ ሱብሓነሁ ወተዓላ ያደረገላችሁ ጸጋ አስታውሱ፣ አላህ የሰጣችሁ ኸይራት አስታውሱ አላቸው። ኢዝ ጀዐለ ፊኩም አንቢያ፣ ነቢዮች እኮ ከእናንተ ነው ያደረገው አላህ። ነቢዮችን እኮ ከእናንተ ነው የመረጠው አላህ። ወጀዐለኩም ሙሉከን፣ ነገስታት ደግሞ አደረጋችሁ። ወአታኩም ማ ለም ዩእቲ አሐደን ሚነል ዓለሚን፣ ለአንድም ከዓለማት ያልሰጠውን ነገር ለእናንተ ሰጣችሁ ብሎ ሙሳ ዓለይሂ ሰላም ለህዝቦቹ ሲነግራቸው ጊዜ ይህንን ነገር እስቲ አስታውስ ይላል አላህ ሱብሓነሁ ወተዓላ። ምን ማለት ነው? ኢዝ ጀዐለ ፊኩም አንቢያአ ወጀዐለኩም ሙሉካ። ኢዝ ጀዐለ ፊኩም አንቢያ፣ ነቢዮችን ከእናንተ ያደረገ የሆነ ነቢዮችን ከእናንተ የመረጠ የሆነ እናንተን መርጦ እናንተን ከሌሎች አብልጦ አላህ ሱብሓነሁ ወተዓላ ለእናንተ በተደጋጋሚ ነቢይ የላከላችሁ የሆነ ሰይድና ዒሳ ከበኒ እስራኤል ነው። ሰይድና ሙሳ ከበኒ እስራኤል ነው። አብዛኛዎቹ ከበኒ እስራኤል ናቸው። 4 ብቻ ናቸው አረቦች፣ ሰይድና ሁድ፣ ሰይድና ሳልሕ፣
وسيدنا شعيب وسيدنا محمد صلى الله عليه وسلم. طيب، إذ جعل فيكم أنبياء وجعلكم ملوكًا، በጀምዕ በፕሉራል ሙሉከን አለ። ሙሉክ ነገስታት። እንግዲህ እናስታውስ እዚህ ላይ በደንብ እ ቃሉን እንየው እስቲ። ሙሉከን ነገስታት፣ አንድ ነው ንጉስ ወይስ ብዙ ነው ንጉስ? በአንድ ዘመን፣ በአንድ ሀገር፣ በአንድ ህዝብ ንጉስ የሚባለው አንድ ነው። እንዳለ ህዝቡ በሙሉ ንጉስ ሊሆን አይችልም። ታዲያ ለምንድን ነው ንጉሶች ብሎ በፕሉራል የጠቀሳቸው? እዚህ ላይ አንደኛ ምርጥ አደረጋችሁ መረጣችሁ ማለት ነው። ሁለተኛ ንጉስ ማለት ይላሉ በተደጋጋሚ በተፍሲር እብን ከሲር የጠቀሰው ወይም የገለጸው በኒ እስራኤል ይላል አንድ ሰው ቤት ካለው፣ ሚስት ካለችው፣ ልጅ ካለው እና ሰራተኛም ካለው ራሱን እንደ ንጉስ ይመለከት ነበር። ራሱን እንደ ንጉስ ሲያስብ ነበረ። ለዚህ ነው ወጀዐለኩም ሙሉከን ያላቸው። አብዛኛዎቹ የራሳቸው ቤት ያላቸው፣ ሚስት ያላቸው፣ ልጅ ያላቸው እና ሰራተኛ ያላቸው ሲሆኑ እንደ ንጉስ ራሳቸውን ይቆጥራሉ። ወአታኩም ማ ለም ዩእቲ አሐደን ሚነል ዓለሚን። ጠይብ፣ ይህ ግን ከዓለማት ሁሉ አበለጣችሁ፣ ከዓለማት ሁሉ ለሌላ ዓለም ያልሰጠ ለእናንተ ሰጣችሁ ሲል መቼ ነው? በዛው ዘመን በሰይድና ሙሳ ዘመን ነው። አሁን ከዓለማችን ምርጥ የሆኑ ተብለው የሚጠሩ ሰዎች አይደሉም። ኩንቱም ኸይረ ኡመትን ኡኽሪጀት ሊናስ ብሎናል አላህ ስብሓነ ወተዓላ ለኡመት ሙሐመድ ሰለላሁ ዐለይሂ ወሰለም። ምርጥ ሰዎች፣ ምርጥ ህዝቦች ማለት እናንተ ናችሁ ብሎናል እኛ አላህ ስብሓነ ወተዓላ ለሙስሊሞች። ኩንቱም ኸይረ ኡመትን ኡኽሪጀት ሊናስ ተእሙሩነ ቢልማዕሩፍ ወተንሀውነ ዐኒል ሙንከር ወቱእሚኑነ ቢላህ ወለው አመነ አህሉል ኪታቢ ለካነ ኸይረን ለሁም። ጠይብ፣ ሰይድና ሙሳ ዓለይሂ ሰላም ንግግሩ ይቀጥላል። ኢዝ ጀዐለ ፊኩም አንቢያአ ወጀዐለኩም ሙሉከን ወአታኩም ማ ለም ዩእቲ አሐደን ሚነል ዓለሚን ካላቸው በኋላ ያ ቀውም እናንተ ሰዎች ሆይ እድኹሉል አርደል ሙቀደሰተ አለቲ ከተበ አላሁ ለኩም ወላ ተርተዱ ዐላ አድባሪኩም ፈተንቀሊቡ ኻሲሪን አላቸው። እናንተ ሰዎች ሆይ እድኹሉል አርደል ሙቀደሰ የተቀደሰች የሆነችው መሬት ግቡ አላቸው በትእዛዝ። የተቀደሰች የሆነች መሬት ሲል ቤቱል መቅዲስ ተብሎ የሚጠራው የተቀደሰች መሬት ግቡ። አለቲ ከተበ አላሁ ለኩም ለናንተ ብሎ የጻፋት ለናንተ ብሎ የመዘገባት አላህ ሱብሓነሁ ወተዓላ ለናንተ ያደረገላችሁ ቦታ ነችች፣ ግቡ። ወላ ተርተዱ ዐላ አድባሪኩም ወደ ኋላ እንዳትመለሱ እንዳታፈገፍጉ። ፈተንቀሊቡ ኻሲሪን ከሳሪዎች እንዳትሆኑ አላቸው። እንዴት ማለት ነው? ምን ማለት ነው? ግቡ እንዴት ነው የሚገቡ? ጦርነት ነው፣ ዝም ብሎ መግባት አይደለም። ስለዚህ ጦርነትን ከፍታችሁ አሸንፋችሁ ግቡ። ማሸነፋችሁ ግዴታ ነው፣ ታሸንፋላችሁ እናንተ። ለምን? አስቀድሞ አላህ ሱብሓነሁ ወተዓላ ኢኒ መዐኩም ብሏቸዋል። እኔ ከእናንተ ጋር ነኝ። ለኢን አቀምቱሙ ሰላት ወአተይቱሙ ዘካት ብሎ ቃል ገብቶላቸዋል። ሁለተኛ አለቲ ከተበ አላሁ ለኩም ለእናንተ ብሎ ያዘጋጃት ለእናንተ ነው የጻፋት አላህ ሱብሓነሁ ወተዓላ። ይችን መሬት ግቡ ሲላቸው አሸናፊነታቸው ምንም የሚያጠራጥር ነገር የለውም። ነገር ግን እነሱ ምን አይነት መልስ ሰጡ? ቃሉ ያ ሙሳ፣ እረ ሙሳ ተወን፣ እነ ፊሃ ቀውመን ጀባሪን በጣም ሀያላን የሆኑ ጨካኞች የሆኑ ሰዎች እኮ አሉ እዛው ውስጥ አሉ።
قالوا يا موسى إن فيها قوما جبارين ወኢና ለን ነድኹለሃ እኛ በፍጹም አንገባባትም ሐታ የኽሩጁ ሚንሃ እነሱ ካልወጡ በስተቀር ካለምንም ጦርነት ዝም ብለው ካልወጡ በስተቀር እኛ አንገባም አንዋጋም አሉ። ፈኢን የኽሩጁ ሚንሃ ፈኢና ዳኺሉን እነሱ ከወጡ ግን እኛ እንገባለን አሉ። ሙሳ ሆይ በእርሷ ውስጥ ኃያላን ሕዝቦች አሉ፣ ከእርሷም እስከሚወጡ ድረስ እኛ ፈጽሞ አንገባባትም፣ ከእርሷም ቢወጡ እኛ ገቢዎች ነን አሉ። አጂብ! በተፍሲር በጣም የሚገርም የሆነ የበኒ እስራኤል ለሙሳ የሰጡት መልስና የሰሓባ የረሱል ዓለይሂ ሰላም ሰሓቦች ለነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም የሰጡት መልስ ሲያወዳድር በጣም የሚገርም ነው። እስቲ መጀመሪያ ይህችን እንጨርሳት። ምን ይላል? ቃለ ረጁላኒ ሚነ አለዚነ የኻፉነ አንዓመ አላሁ ዐለይሂማ ሁለት ሰዎች ከነዛ አላህ ስብሐነ ወተዓላ ጸጋው ያበረከተላቸው ሰዎች ምን አሉ? ቃለ ረጁላኒ ሁለት ሰዎች ሚነ አለዚነ የኻፉነ ከነዛ አላህን የሚፈሩ ሰዎች አንዓመ አላሁ ዐለይሂማ አላህ ስብሐነ ወተዓላ በእነርሱ ላይ ከለገሰላቸው ሰዎች የሆኑት ምን አሉ? እድኹሉ ዐለይሂሙል ባብ ዝም ብላችሁ ግቡ፣ ወደ በሩ ተጠጉ፣ ተነሳሱና ሂዱ፣ አንድ እርምጃ ወደፊት ሂዱ አሏቸው። እድኹሉ ዐለይሂሙል ባብ መግባታችሁ ግዴታ ነው፣ ግቡ፣ ጀምሩ። ፈኢዛ ደኸልቱሙሁ ፈኢነኩም ጋሊቡን አካባቢውን ኬላውን ብትገቡት እናንተ አሸናፊ ናችሁ ብለው መከሯቸው። ወዐለላሂ ፈተወከሉ ኢን ኩንቱም ሙእሚኒን ወደ አላህ ተወከሉ፣ ወደ አላህ መወከል አለባችሁ በትክክለኛ አማኞች ከሆናችሁ። ቃሉ ምን አይነት መልስ ሰጡ? ያ ሙሳ ኧረ ሙሳ ኢና ለን ነድኹለሃ አበዳን በጭራሽ በፍጹም እኛ አንገባባትም አሉ። ማዳሙ ፊሃ እነሱ እስካሉ ድረስ ፈዝሀብ አንተ ወረቡካ ሂድ አንተና ጌታህ ተዋጉ፣ ፈቃቲላ ኢነ ሃሁና ቃዒዱን እኛ እዚህ ቁጭ ብለን እንጠብቃችኋለን አሉ። ላኢላሃ ኢለላህ ሙሐመዱ ረሱሉላህ። ፈዝሀብ አንተ ወረቡክ ፈቃቲላ ኢና ሃሁና ቃዒዱን አንተና ጌታ ሂዱና ተዋጉ፣ እኛ ቁጭ ብለን እዚህ እንጠብቃችኋለን። ላኢላሃ ኢለላህ። ሰራዊት እምቢ ሲል የምተማመንበት ያንተ ተከታይ የሆነ አካል እምቢ ሲል የሚያጋጥመው ነገር ምንድን ነው? ለመሪ ምን አይነት ስሜት ነው የሚያጋጥመው? ምንድን ነው የሚሆነው? ቃለ ሰይድና ሙሳ ዓለይሂ ሰላም ምን አለ? ረቢ ኢኒ ላ አምሊኩ ኢላ ነፍሲ ወአኺ ኧረ ጌታዬ እኔ እነዚህ ሰዎች አልችላቸውም። ላ አምሊኩ ኢላ ነፍሲ ወአኺ እኔ ራሴንና ወንድሜን ብቻ ነው የምችለው። ራሴንና ወንድሜን ሃሩን ብቻ። እነዚህ ሰዎች እኔ አልችላቸው። ስለዚህ ፈፍሩቅ በይነና ወበይነ አልቀውም አልፋሲቂን በእኛና በእነዚህ ከሃዲ የሆኑ ሰዎች፣ ቃላቸውን የሚያፈርሱ የሆኑ ሰዎች የሆነ መፍትሄ አድርግልን አለ። ለአላህ ለመነው ሙሳ ዓለይሂ ሰላም በእኛና በእነዚህ ሰዎች በእኔና በእነዚህ ሰዎች በእነዚህ ህዝቦች መካከል የሆነ ነገር አድርግልን እንጂ አልችላቸውም፣ እነዚህ አይሰሙም አለ። አላሁ ስብሓነሁ ወተዓላ ምን አለው? ቃለ ፈኢነሃ እንግዲህ ይህች ግቡ ተብለው የተነገረላቸው ወይም የተነገረላት ቦታ አልአርድ አልሙቀደሳ የተቀደሰች መሬት አንገባም፣ በጦርነት መልክ አንገባም፣ መስዋዕት አንከፍልም ካሉና
ቃላቸውን ካጠፉ ከካዱ ምንድን ነው የሚሆነው ውጤቱ? ቃለ ፈኢነሃ ሙሐረመቱን ዐለይህም ለነሱ እርም ነች፣ ሐራም ነች፣ አያገኟትም፣ አይገቧትም። ቃለ ፈኢነሃ ሙሐረመቱን ዐለይህም 40 ሰነ 40 ዓመት የቲሁነ ፊል አርድ መሬት ላይ ይጠፋሉ። የቲሁነ ፊል አርድ መሬት ላይ ይጠፋሉ ወይም መሬት ውስጥ ይጠፋሉ ማለት ምን ማለት ነው? አድራሻ የሌላቸው ቤት የሌላቸው የታወቀ አድራሻ የሌላቸው እንደ ዘላን እየሄዱ እየኖሩ መሬት ላይ እየተንቀሳቀሱ ወደዚህ ወደዛ በረሃ ላይ 40 ዓመት እንዲኖሩ እናደርጋቸዋለን። ይህች ከተማ አይገቧትም። ቃለ ፈኢነሃ ሙሐረመቱን ዐለይህም 40 ሰነተን የቲሁነ ፊል አርድ ፈላ ተእሰ ዐለል ቀውሚል ፋሲቂን ፈላ ተእሰ ዐለል ቀውሚል ፋሲቂን በእነዚህ ሰዎች ላይ ምንም እንዳይሰማ ፈላ ተእሰ ዐለል ቀውሚል ፋሲቂን በእነዚህ ሰዎች ላይ በእነዚህ የካዱ ሰዎች ላይ ምንም ሐዘን እንዳይሰማህ ይላል። በአመፀኞች ላይ ምንም ሐዘን እንዳይሰማህ። ቃለ ፈኢነሃ ሙሐረመቱን ዐለይህም በሚለው ላይ 3 ነጠብጣቦች አሉ። 40 ሰነተን ካለ በኋላ 3 ነጠብጣቦች አሉ። ምን ማለት ነው? በቲላዋ በቂራአት ጊዜ ስንቀራና አንድ፣ ሁለተኛ በትርጉም ስንተረጉም በአንዱ ላይ አሳርፈን 40 ሰነተን የሚለው በቅንፍ ውስጥ እንደገባ ሆኖ 40 ሰነተን ወደፊት ወይም ደግሞ ወደኋላ አድርገን መፈሰር ወይም ማንበብ እንችላለን። እንዴት ማለት ነው? ቃለ ፈኢነሃ ሙሐረመቱን ዐለይህም ብለን ነቆምና 40 ሰነተን የሚለው ከየቲሁነ ፊል አርድ በአንድ ላይ ይቀራል። 40 ሰነተን የቲሁነ ፊል አርድ ወይም 40 ሰነተን ከፊቱ ካለው እናገናኘውና ቃለ ፈኢነሃ ሙሐረመቱን ዐለይህም 40 ሰነህ የቲሁነ ፊል አርድ እንላለን። ምን ማለት ነው ትርጉሙ? 40 ሰነተን ከፊት ካለው ካገናኘ ነው ቃለ ፈኢነሃ ሙሐረመቱን ዐለይህም 40 ሰነ 40 ዓመት ለነሱ እርም ነች፣ ሐራም ነች፣ አይገቧትም፣ እዛ ውስጥ አይገቡም የሚለው ለ40 ዓመት ሐራም እንደሆነች እንደማይገቧት የሚገልጽልን ነው። ወይም ደግሞ 40 ሰነተን ከሚቀጥለው ከየቲሁነ ጋር ካገናኘ ነው። ነገር ግን ከ40 ሰነተን በፊት ግን ማቆም አለብን። እንዴት ማለት ነው? ቃለ ፈኢነሃ ሙሐረመቱን ዐለይህም 40 ሰነተን የቲሁነ ፊል አርድ ብለን ከቀራን 40 ዓመት በጥፋት ላይ ወይም ደግሞ በቲህ ላይ ይኖራሉ ማለት ነው። በምድረ በዳ ይንከራተታሉ 40 ዓመት። 40 ዓመት የሚለው ለነሱ ቤቱል መቅደስ ሐራም ነች የሚለው ወይም ደግሞ 40 ዓመት እነዚህ ሰዎች በምድረ በዳ በበረሃ ሲንከራተቱ ይኖራሉ ማለት ነው። ጠይብ በዚህ 40 ዓመት የሚንከራተቱበት አድራሻ የሌላቸው ቤት የሌላቸው ወደዚህ ወደዛ ያሉ የሚኖሩበት ጊዜ ያጋጠመ ተአምር በጣም ብዙ ነው። ለመናገሩ በጣም የሚከብድ የሆኑ ወይም ደግሞ ለማመኑ በጣም የሚከብድ የሆነ ተአምራቶችን ተገኝተዋል። ያ ሙሳ እኛ እንዲህ አይነት ነገር እንፈልጋለን፣ እሺ ይኸውላችሁ። ያ ሙሳ እንዲህ ነገር ያስፈልገናል፣ ይኸው እየተባለ በጣም ብዙ የሆነ ተአምር አጋጥመዋል። ወደ ኋላ ትንሽ ልመልሳችሁ።
ቃለ ረጁላኒ ሚነ ለዚነ የኻፉነ አንዐመ አላሁ ዐለይሂማ የሚለው እነማን ናቸው? እነዚህ ሁለት ሰዎች ሁለት ሰዎች ኧረ እባካችሁ አላህን ፍሩ፣ ኧረ እባካችሁ የሙሳን ትእዛዝ መስማት አለባችሁ፣ ዝም ብላችሁ ግቡ ብለው ምክር የሰጧቸው ሁለት ሰዎች እነማን ናቸው የሚለው ኺላፍ አለ። ራሱ ሰይድና ሙሳና ወንድሙ ሃሩን ነው የሚል አለ። ወይም ደግሞ ሃሩንና እ ሌላ የተጠቀሱ ሰዎች አሉ። ዩሻዕ ዩሻዕ ብን ኑን ሌላም ተብለዋል። ጠይብ ለሰይድና ሙሳ ዓለይሂ ሰላም ኑ ተዋጉ ብሎ በጠራ ጊዜ ከህዝቡ የተሰጠው መልስ ምንድን ነው? ከበኒ እስራኤል አንተና ጌታ ሂዱ ተዋጉ፣ እኛ እዚህ ቁጭ ብለን እንጠብቃለን የሚል ነው። ለሰይድና መሐመድ ዓለይሂ ሰላም ምን አይነት መልስ ነው የተሰጣቸው? ሲጀመር ረሱል ዓለይሂ ሰላም ወደ ጦርነት አልወጡም። ወደ በድር ሲወጡ ለጦርነት ዓላማ አድርገው አልወጡም። ረሱል ዓለይሂ ሰላቱ ወሰላም ወደ በድር የመጡበት ቅፍለት ወይም ቃፊላ የሆነ የሚማረክ ካለ ጦርነት የሚማረክ የሆነ ነገር ንብረት ስለነበር ለሱ ብለው ነበር የወጡት ረሱል ዓለይሂ ሰላቱ ወሰላም ከ312 አካባቢ ሰዎች ማለት ነው ይዘው ረሱል ዓለይሂ ሰላም መሳሪያ አልያዙም። ሰሃቦች መሳሪያ አልያዙም። ለምን? ለጦርነት ስላልሆነ የወጡት ዓላማ። ነገር ግን አላሁ ስብሓነሁ ወተዓላ ጦርነት እንዲከፈት አደረገ። ከመሆኑ በፊት ግን አረሱል ዓለይሂ ሰላም በጣም ብዙ ዲፕሎማሲ ነገር አስበዋል። ብዙ ሹራ አድርገዋል። በዚህ ሰዓት ላይ ምን ታስባላችሁ ተብለው ሲጠየቁ ሰሓባ በጣም የሚገርም የሆነ መልስ ነው የሰጧቸው ሰሓቦች ለረሱል ዓለይሂ ሰላቱ ወሰላም። ማሻአላህ የሆነ መልስ። ጠይብ ከነዚህ አንድ ሁለት ብቻ ልጥቀስላችሁ። ورواه البخاري في المغامر في التفسير من طرق عن مخارق به ولفظه في كتاب التفسير عن عبد الله قال قال المقداد يوم بدر يا رسول الله لا المقداد لا نقول لك كما قالت بنو إسرائيل لموسى እኛ ልክ በኒ እስራኤል ለሙሳ እንዳሉት አንልም። ፈዝሀብ አንተ ወረቡከ ፈቃቲላ ኢና ሃሁና ቃዒዱን፣ አንተና ጌታህ ሂዱና ተዋጉ፣ እኛ ግን እዚህ ቁጭ ብለን እንጠብቃለን እንዳሉት እኛ አንልም። ወላኪን ምንድነው የምንለው እኛ እምዲ ወነሕኑ መዓክ፣ ሂድና ቀጥል ምራን፣ እኛ ደግሞ ካንተ ጋር ነን። ፈከአነሁ ያኒ ወላኪን እዝሀብ አንተ ወረቡከ ፈቃቲላ ኢነ መዓኩማ ሙቃቲሉን፣ አንተና ጌታህ ተዋጉ እኛም ከእናንተ ጋር እንዋጋለን ነው የምንለው። ፈዝሀብ አንተ ወረቡከ ፈቃቲላ ወላኪን እዝሀብ አንተ ወረቡከ ፈቃቲላ ኢነ መዓኩማ ሙቃቲሉን። ጠይብ ወለዚ በዓሰከ ብልሐቅ ለው ضረብተ አክባደና ኢላ በረኪ ልገማዲ ለተበዕናክ። ጠይብ ሌላም የተለያዩ ንግግር ተናግረዋል ሰሓቦች። ባህር በእግርህ ብትረግጠው እኛም አንተን ተከትለን ባህርን እንረግጣለን አሉ። ሰሓባ በጣም ታዛዦች ናቸው። ሰሓባ በጣም ምርጥ ሰዎች ናቸው። ምርጥ ህዝቦች ናቸው። ኸይሩል ቁሩኒ ቀርኒ አስሓቢ አስሓቢ ያሉ ረሱል ስ ሰለም ላ ተሱቡ አስሓቢ መን አሐበሁም ፈቀድ አሐበኒ ወመን አብገደሁም ፈቀድ አብገደኒ መን አሐበሁም ፈቢሑቢ አሐበሁም ወመን አብገደሁም ፈቢቡግዲ አብገደሁም። ሰሓባ በጣም የተከበሩ ሰዎች ናቸው እና ረሱል ስ ሰላም የሆነ አይነት ትእዛዝ ሲሰጧቸው ቀጥታ ፈጻሚ የነበሩ ወይም ሲፈጽሙ የነበሩ ሰዎች ናቸው ሰሓባ ረዲየላሁ አንሁም ወአርዳሁም አጅመዒን። ጠይብ በኒ እስራኤል ግን ለነቢዮች ያላቸው ንቀት
እና የሚነገራቸው ትዕዛዝ ያላቸው መልስ በጣም የሚከብድ ነው። ከአሁን በፊትም አይተናል፣ ዛሬም ይኸው እያየን ነው። ነገም በሚቀጥለው ሱራም አያትም የተለያዩ ነገሮች፣ ክህደቶች፣ ቃላቸውን ማፍረሳቸው እንመለከታለን። ጠይብ ቃለ ረቢ ኢኒ ላ አምሊኩ ኢላ ነፍሲ ወአኺ ፈፍሩቅ በይነና ወበይነ አልቀውሚ አልፋሲቂን ቃለ ፈኢነሃ ሙሐረመቱን ዐለይሂም 40 ሰነተን የቲሁነ ፊል አርድ ፈላ ተእሳ ዐለል ቀውሚ አልፋሲቂን የሚለው እዚህ ላይ እናቆማለን። በሚቀጥለው ክፍለ ጊዜ እስከምንገናኝ ድረስ አላህ ስብሐነሁ ወተዓላ በሰላም ያቆየን። ወሰለላሁ ወሰለም ዐላ ነቢይና ሙሐመድን ወዐላ አሊሂ ወሰሕቢሂ ወሰለም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።